በዓላት ሲደርሱ ብዙ ጊዜ በቤተሰብ ላይ ጭቅጭቅ፣ አለመግባባት፣ ሁሉ ነገር ዚግዛግ ነው። ሁሉ ነገር ጠመዝማዛ ነው። ቀጥ ያለ ነገር የለም። በአመለካከታችን ግን እናቃለን። ወይ ሱቅ ወጥቼ ምናምን ጫት ከሰማው እኛ ቤት ነው የሚመስለኝ ማለት ነው። ለዛ ነው እንጂ ምንም አያመጣም ብለ ወይ ብለሽ በርሽን ከፍተሽ ስትወጪ ስታገኝ በካልቾ ብትይ በደንብ ነው በካልቾ የሚልሽ። እንደዛ ነው። ከምሬ ነው። እንግዲህ ወደ መፍትሄው ስንመጣ በመጀመሪያ ነገር አንደኛ ጥያቄ ላንተ ማለት ነው። እኔ አሁን ሴቶች እንዳትታዘቡኝ ወንዶችም ቢሆን እንዳትታዘቡኝ፣ ግን ዶሮ እኔ አሁን ያው ታውቃለህ እንደገነጣጥዬ እንደምሰራ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉ የሰላም የፍቅር የጤና ይሁንልን ይደረግልን። አሜን። እንግዲህ ለዚህ ሰዓት ለዚች ጊዜ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ሰላም ሰላም፣ በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምን ቆያችሁኝ? እንግዲህ ዛሬ ይዘንላችሁ የመጣ ነው ፕሮግራም በዓለ ትንሣኤውን እንዴት ማሳለፍ አለብን። በዓላት ሲደርሱ ብዙ ጊዜ በቤተሰብ ላይ ጭቅጭቅ፣ አለመግባባት የበዓሉን ጣዕም ሳያውቁት እንድናልፍ ያደርጋል የሚያልፈውና ብዙ ጊዜ እንግዲህ አጋጥሞሽ ያውቃል? ምን ነው ያቀም ባልመጣ በዓል ባልመጣ እኔ ብያውቃለሁ በራሴና ብያውቃለሁ። አይገርም? ሁላችንም በየቤታችን በዓል ሲመጣ ምን ወይ መጥፎ ጠባሳ ሊኖርብን ይችላል፣ ወይም ደግሞ ልክ በዓሉ በደረሰች ሰዓት ቤተሰብ ላይ እኔ ላይ በቃ ሰምባዲ የሆነ አካል ላይ በመሆን መንፈሱ እርስ በርስ እንዳንግባባ ያደርገናል። ትክክል። ያለንን የበረከት የመካፈል በዓልን ሳናስበው እንነጠቃለን። በመጥፎ እንድናስታውሰው ያንን ጊዜ ወይ በዓል መጣ፣ እኔስ በዓል ባይመጣ፣ ለእኔማ በዓል መጣ ማለት እኮ የመከራ ነው። እንደዛ እንድናስብ ያደርገናል። እና ይሄ እንግዲህ የሁላችንም ቤት ሊሆን ይችላል፣ አብዛኛውን ቤት ያንኳኳል ብለን እናስባለን ይሄ ሀሳብ። ምክንያቱም በተለይ እኔ አሁን ማለት ልጅ እያለሁም ሳሳልፍ ምንድነው የሚገጥመኝ፣ በቃ በዓል ሲደርስ እንግዲህ ቤት ውስጥ 3 ነን፣ እኔ እናቴ አባቴ፣ በቃ 3 የተለያዩ ሰዎች ነው የምንሆነው። 3 የተለያዩ ቋንቋ የሚያወራ ሰው፣ ምንም አንግባባም በፍጹም። በውሃ ቀጠነ ነው ጭቅጭቁ። በቃ የበዓሉ ጣዕም ሳናውቀው ምንድነው በዓል ሲሆን ትምህርት ቤት ሲዘጋ ብቻ ነበር ደስ የሚለው። ትምህርት ቤት ስለሌለ በማግስቱ በቃ ያቺ ነገር ነበር ደስ የምትለው። በትምህርት ቤት አንሄድም፣ በቃ እሱ ነገር ነው እንጂ አናውቀውም የበዓሉን ጉዳይና የሚገርመው ደግሞ ማለት ነው አንተ ልታስረዳበት የፈለከው ወይ እኮ ትክክለኛ ሊሆን ይችላል። ትክክል። ለነሱ ላይ ግን ሄዶ የሚሰጠው ነው ትራንስሌት አድርጎ በቃ አልተግባብቶም በደንብ በቃና እንዴት ነው አጅሬው በደንብ ነው የሚሰራው። በተለይ አንዳንዴ ወቅትንና በዓልን ጠብቆ ወይ ደግሞ አውደ ዓመትን ጠብቆ እንደ ትንሣኤን፣ ገናን፣ አዲስ ዓመትን ጠብቆ እንደዚህ ቤት ውስጥ ሲገበር የነበረ ነገር ካለ እና መንፈሳዊያን ሆኖ አቋርጠውት የሚሆን ነገር ተቃውሞት የሚሆን ባለማወቅም ያስለመዱት ነገር ካለ አሁን ለምሳሌ ወይ አንዳንድ ቤት እንግዲህ አይተህ ከሆነ የሆነ አዲስ ዓመት በዓልም ሊደርስ አካባቢ የሆነ የሚረጭ ነገር የሆነ ምንድነው ፌጦ በምንድነው ምናምን ተደርጎ ምን እሱ ብቻ ዶሮ ራሱ በጉደሙ ተቀርቶ ቤቱ የሚረጭበት ልጆች ግንባራቸውን ይቀባሉ ምናምንና ከዚህ አንፃር ምንድነው እንግዲህ እናትና አባቶቻችን መንፈሳዊያን በመሆን ይሄ ነገር ተቃውሞት አቋርጦት ገብቷቸው ሊሆን ይችላል፣ ወይ ደግሞ ዝም ብሎ ለበድፍኑ በቃ የባዕድ አምልኮ ነው ብሎ ትተውት ሊሆን ይችላል። በዛ ሰዓት ይሄ የቀረበት ነገር እንግዲህ ድሮ ዳልቻ በግ፣ ጥቁር ዶሮ፣ ነጭ ዶሮ፣ ገብስማ ሲባል እንደዚህ እየተባለ ዱልዱም እየተባለ የታረደለት ነገር ዛሬ እናንተ እንደፈቀዳችሁ ዝም ብላችሁ ያገኛችሁ ዝም ብቻ ዶሮ ይሁን ለዛን ጊዜ ለክርስቶስ በቃ መስዋዕት ነው ብለን የለም እኛ ያረድነው ነገር እንዴት ነው በሰላም ቁጭ ብለን እንድንቋደስ የሚያደርገን? ያጨቃጭቃል፣ ያበጣብጣል፣ አያግባባም። የለም እንደው ሆን ብሎ የለም ሁሌ በዓል ሲደርስ ሆን ብሎ እጁን የሚቆርጠው ሰው የሆነ እንደዚህ ሰምቼ ነበር። ቃጉል ቦታ በጣም ደግሞ ተንሸክስቆ ራሱ በቡና አንዳንዴ ደም ሲደማ እናቶች ቡና ያደርጋሉ እጅ ሲቆረጥ ምናምንና
ምንም ነገር በቃ ምንድነው ያችን ግብር አድርጎ ይወስዳታል። ምክንያት አድርጎ ይወስዳታል። ለምሳሌ እያገበሩለት አይደለም። በቃ አሁን ኖርማል የቆመበት ያጣው ነገር ስላለ ጭቅጭቁን እንደ ግብር፣ በረከት ማጣቱን እንደ ግብር፣ ሰላም ማጣቱን እንደ ግብር ነው የሚወስደው። ሳይሆን በቃ እንዴት ነው መሰለክ ይሄ ደም የሚፈልግ መንፈስ ስለሆነ ትክክል ወይ አባትና ልጅን ታላቅና ታናሽን ያቧቅሳል። እዛ የበዓል ዕለት መጠጥ በመጠጣት አሁን መጠጥ አንዳንድ ሰውን መጠጥ የማይችል ሰው አለ። አንድ ሁለት ሲናገር በቃ እንቧ ከረዩ ካልገደልኩ የዛሬ ዓመት ያወራውን ወሬ አንስቶ አንተ እኮ እንዲህ ብለኸኝ ነበረ በቃ ሆዲ አባውን ብቅል ያወጣዋል በሚል ሰበብ የበዓል ዕለት ነው ጠብቆ ያንን ነገር የሚያደርገው ማለት ነው። እና አንቺ እንዳልሽው እንደዚህ በዓላትን ጠብቆ ወቅትና ጊዜን ጠብቆ በተለይ የኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት የሆኑ የለም ገና፣ ትንሳኤ፣ የደስታ በዓል እግዚአብሔር በቃ እንዲህ እግዚአብሔር የሚከብርበት በረከትኛ የምናገኝበት ጊዜ ሲሆን ከቤተሰቡ ወይ ሴት ነች ወይ ወንድ ነው ያ ልጅ የሚባለው ማለት ነው፣ ወይ ደግሞ እናት አባት ማንም ሊሆን ይችላል። ያጨቃጭቅን ያበጣብጥና ውጭ አስወጥቶ ልጁን አስጠጥቶ ራሱን እስኪስት ወይ ተደባድቦ ልጁን አስፈንክቶ ሊያስገባው ይችላል፣ ወይ ደግሞ ልጁ ሌላ ሰው ፈንክቶ ያን ደም በማድማቱ በመፈንከቱ ግብሩን አግኝቶ ይመጣል። ቤትም መጥቶ ይበጠብጣል። ቤትም መጥቶ ሰላም አይሰጥም። በቃ እንደው ለእናንተ ሲባል በዓል ባልመጣ እየተባለ በዓል በመቅረቡ አሁን ለምሳሌ ትንሣኤ መጣ ሲባል ክርስቶስ ሞትን ድል ነስቶ እኛን ለእኛ ብሎ ዋጋ ከፍሎ የሚለውን ነገር እኛ ነፃ ወጥተን እና በቃ እንደው በቃ የምናስበው ይሄ በዓል እንዴት አልፎልኝ ይሆን? አይ ይሄ በዓል እንዴት አልፎልኝ ይሆን? በቃ እንዴት ነው አባትና ልጅ ሰላም ያልፉ ይሆን? በቃ እናትሽ ቁጥቁጣ አባትሽ ቁጥቁጦ ልጅም ደግሞ ምን ልባል ነው ካሁን ቤት ውስጥ እናትና አባቴ ላይ ምን አይነት ግጭት ተፈጥሮ ይሄ የፍቅሩ ቫይብ የቤቱ አትሞስፌር ሊደፈርስ ነው ብሎ የጭንቀት ነው የሚያልፈው። አንዳንድ አሁን እኔ ምን ገጠመኝ መሰለክ አሁን መጥፎ ትውስታዎች አሉ በየቤቱ የራሱ የሆነ መጥፎ ትውስታ አለ በዓል ሲኖር እና የሆነ በሰላም እያከበርን በቃ እየተጫወትን እየሳቅን ስለ አንድ ነገር ርዕሰ ጉዳይ እያነሳን ነው በማል እፈራለሁ እኔ የሆነ ነገር ቢቀየርስ ወደ ሌላ ነገር የሆነ የቀለልሽው ቀልድ ወይ ወንድምሽ ላይ ወይ እህትሽ ላይ አርፎ የሆነ የማይሆን ሙድ ይፈጥርና የሆነ በቃ እያማ ይፈጥራል ከኔ ላይ ወጥቶ ይሄን ደስታ ይሄንን በቃ አይደል የማይፈልገው የፍቅር ሁሉ ተቃራኒ ሀዘንና እንትን ነው አይደል ዲያብሎስ የክፋት መጨረሻው ዲያብሎስ ነውና ከዚህ ከኔ ላይ ወጥቶ ወይ የሆነ በእኔ አማርኛ አለ አይደል ትክክል የሆነ ሰው እንደነቆርኩ ቢሰማና ያ ነገር እና እፈራለሁ ይሆንሳል በቃ ያለ አይደል እንትን ከማለት የተነሳ ያን ደስታ ላለማጣት ስትል ዝም የምትለው አማርኛ እየመረጥክ የምትወራው ይሄ ማለት በቃ የፍራቻ አንደበታችን ላይ ሆኖ እንደማያወራ አናውቅም ግን ጥሩ ነገርም ተናግረን ሰው ጋር ሄዶ ምን አይነት ትርጉም ይፈጥራል እያለ በጣም በጭንቀት ነው የምናሳልፈው። አጋጥሞሽ ያቀልናቸው ምንድነው በዓል ሲደርስ አኩርፈሽ ታውቂያለሽ? በደንብ ምንድነው ምክንያትሽ? አላውቅም የሆነ ሰዓት ላይ አሁን ለምሳሌ ነገ በዓል ነው ለምሳሌ ዛሬ ቅዳሜ ቢሆን ነገ ትንሣኤ ነው አይደል? በሰላም ነው ያደርሽው። ጠዋት እንደዚህ አሁን ከመኝታዬ ስነሳ ነው ያኩርፈ የምነሳው። ምክንያቱን አላውቀውም ምንም ነገር የለም። ከመኝታዬ ስነሳ ለምን ልብስን ቀየርክ ጭቅጭቅ ነው በቃ ማለት ይመጣል። ምግብ ይዘጋኛል እኔ ታምናለህ መብላቱን ሊያስጠላኛል በቃ በቀረበው ነገር በሳጫለው ማለት እንግዲህ እህት ወንድሞቼ ይሄ ነገር የምናነሳው ምንድነው እናንተም በየቤታችሁ እንደ አይነት ጥያቄ ካለባችሁ ምክንያቱም ሳታውቁ ታኮርፋላችሁ በጣም ነው የምትነጫነጩት በቀረበላችሁ ነገር ደስተኛ አይደላችሁ ስልካችሁ አያስደስታችሁም ምንም ነገር በቃ አንዳንድ የቲቪ ድምፁ ላይ ይደብረኛል አንዳንድ ያርቀንሱት እንዴ ኧረ እንስማበት የበዓል ፕሮግራም ነው በፍጹም በቃ ብቻዬን መኝታ ቤት ይሄ ምንም አኩርፎ ቁጭ ማለት መጨበጥ በቃ እንደዚህ እሱም አያስደስተኝም እኮ ግን በቃ የሚያረገኝ ነገር ነው የሚያሳጣኝ እና ለራሴ መጨንቃለሁ እንግዲህ ለቤተሰብ መጨንቃል ምን ሆኖ ነው ደግሞ ተነሳበት አይ እስከመባል ይደርሳል አጋጥሞ ሸቀል በትክክል ምክንያቱም ይሄን ርዕስ ያነሳ ነው ከራሳችን በመነሳት ነው ብዬ ነው
ማለት በቃ ይሄ እኔ እንዴት ልግለጽልህ? በቃ ለመያዝ ራሱ የሚጨንቅ ጸባይ ነው። በቃ ማለት በቃኝ ጠጪ አልፈልግም እንደዚህ አድርጌ ምን በቃ አንቺም እንደምትፈልጊ አታውቂም። እነሱ የሚያደርጉት ነገር አያስደስትሽ። በቃ በታሪክ እንግዲህ አየሽ አጅሬው ምን ያህል ሲጫወቱብን እንደነበረ ደስተኛ ሆነ እንዳናሳልፍ በቃ እግዚአብሔርን ትንሣኤውን እንዳናሳልፍ የትኛውን በዓል ሊሆን ይችላል እኮ በቃ አሁን እኛ እንግዲህ አስቡ ሴቶች ነን፣ ብዙ ጫና አለብን። እንደዛ ሰርተን ደክመን ምግብ ሲከለክል አሁን አስበዋል እንዴት እንደሚያስነቅል። ብዙን ጊዜ እንደው ምን ይባላል እናቶች ራሳቸው ጎንበስ ቀና ብለው ሲያዘጋጁ ያ ነገር ስለሚሸታቸው ለመግባት ይከለክላቸዋል ምናምን ይባላል። እሱ እንግዲህ እንደየሰው ይለያያል፣ ምናልባት ያጋጥማል። ይሄ ግን እንደው የተዘጋጀ የቀረበው ነገር ሁሉ ነው የሚያስጠላው። ካለቀ በኋላ ያን ምግብ አንጡት እሱማ የሆነ በቃ ተሰርቶ እኮ እንትን ብለሽ አታውቂም። እኔ አጋጥሞኝ የሚያውቀው ምንድን ነው ምግቡ ቀረበ ብላ ተባልኩ። አይ እናንተ ብሉ በኋላ እበላለሁ አልኩ። በቃ ራሴ አቅርቡልኝ እላለሁ ወይ ደግሞ ራሴ አቅርቤ እበላለሁ ብዬ ከዛም ቢያጋጥመኝ ጥሩ ነው። ዝም አሉኝ። እኔ መኝታ ቤት ሆኜ ዝም አሉኝ። እንዴት ዝም ይሉኛል? በዓመት በዓል ምድር ራሴን ቅድም አልበላም ያልኩት ራሴ ነኝ። እንዴት ብላ አይሉኝም? በቃ አስጨንቀው ለምን አልበላ ለምን እሺ አሉኝ። በእኔ ሀሳብ ተስማሙ ብዬ ራሴ ባመጣሁት ሀሳብ ራሴ እናድዳለሁ። እና ይሄ ምንድን ነው አንድ ጭንቅላታችን ላይ አእምሯችን ላይ ሆኖ ነው በደንብ የሚጫወተው። ገባሽ? የቤተሰቡን ሀሳብ ለማደፍረስ ነው። አሁን አንተ ሶስት ሆናችሁ ነው፣ እኛ 7 ሆነን 6 ሆነን ነው እንግዲህ አስበው። አንድ ቤት ውስጥ 6 ሆነን እናትና አባት ጨምሮ 8 ማለት ታችሁ ላይ ሆኖ ያዚህ ቀመስል እኔና ወንድሜ በባል ወንድሜና ወንድሜ በባል በቃ ማታ የሚገርም ማለት ነው። ወይ ሱቅ ወጥቼ ምናምን ከስመለስ ጩኸት ከሰማው እኛ ቤት ነው የሚመስለኝ ማለት ነው። በቃ ማን ተደባደብ ከሆነ አባይና ያ የምትጠብቂው ፍርሃት ስላለ ማለት ነው ይፈጠራል። ደግሞ ምሮ መሰለ ይሄ ያልነቃ ቤተሰብ ስለነበረ ያልነቃ ይሄ ያለ ምን መንፈሱ ነው እንደሚያደርገን ብሎ የሚያስብ ቤተሰብ ስላልነበረ አባዬ የሚመልሰውን ወንድሜ እንትን አይልም አይታገስም። አባት ደግሞ ለምን አልተሰማሁኝም በቃ አስበው። ደግሞ እኮ የሚገርም ማለት ነው ለመልካም ነገር እኮ ነው። ወይ መጋረጃው እንደዚህ እንስቀለው ወይ የሆነ ነገር ወይ ኮንትሮፊዮን የሆነ እናንቀሳቅሰው የሆነ ቦታ እንቀይርለት። ከዚህ ጋር ነው መሆን ያለበት ካለ አባዬ በዚህ በኩል ነው መሆን ያለበት። ያምርም ቦታውን ቀይረሽ በቃ ያው የአባትነታቸውም ነገር አለ እንደገናም ያው ይጨማመራል ብዙ ነገር ነው። ያው ታሩቅ ነበረ በቃ ልክ ያንን ጩኸት የሆነ ሌላ ቦታ እኮ ይሆናል ፖሊስ ይዤ ነበረ መገባው በቃ ለማገላገል ማለት ነው። እንዴት ፈራቸ በቃ እየተጣሉ ነው ብዬ ማለት ነው። በቃ በዓል እኔ ባይደርስ ነበር እምለው በቃ ፖሊስ ይዞ እስከ መግባት ከባድ ነው። ይሄ በጣም እንዴ መቤት ነው እኮ ምልክ ፖሊስ ይዤ ቀበሌ ገባና እናትና ወንድሜና አባቴ እየተጣሉ ነው። ገና እኮ አላዩዋቸውም ሄጄ መጣላት እኛ ቤት ግን በቃ ከዚህ በፊት የፈጠረብሽ አይምሮ ተጽዕኖ ስላለ ይሄ ነገር ይፈጠራል የሚል ፍራቻ ስላለ በዛ ፖሊስ ይዤ ይገባል። ምን ይላል ፖሊስ ታዲያ? አቤት ሲገባ ሰላም ሆነ ወይ የሆነ ቲቪ ያዩ ምናምን ከዛ ምን ሆነሽ ነው ምናምን ባላለው ማለት ነው። በጣም ከባድ ጭንቅላታቸው በጣም ቶርች የሚያደርገውና እኔ አሁን በዓል ላይ ወይ ደግሞ እንደዚህ በግ ሲታረድ ምናምን ይል እኔና ፋዘር ተግባብተን አናውቅም። በፍጹም ተግባብተን በቃ በፍጹም እኔ በቃ እንደው ይሁን አንዱ አራጅ የሚል ሐሳብ ካመጣው በቃ ችግር ነው ፈጠነ እና በቃ አንተ መቻል ስለማትፈልግ ነው የለም በቃ አንዴ ይሄም ያጣላናል እግር ያዝ ታግዣለሽ እኮ በቃ የለም ከዛ በኋላ አንቺ ሙያውን እየለመድሽ ሄደሽ ደግሞ የምትተኪው በአባትሽ ፋንታና በጣም ነው ያጨቃጭቅ እና ልክ የመንፈሳዊ ነገር ከገባኝ መናፍስቱ ጋር ከገባኝ በኋላ ይገርም አንጨቃጨቅም እንዴ ይላል አንነጋገርም እንዴ የሚያነጋግር እንኳን ነገር ከተፈጠረ ምንም ያልፋል በቃ ዝም ብሎ ነው የሚያልፈው እንጂ እንደ ነገር ሆኖ ዝምታ ግን ወርቅ የለም ማለት አለመናገር መሰለ ነገር የለም እና እሱን መተሰለም እስኪያልፍ ድረስ ያቺ ሰዓት እስክታልፍ ድረስ ዝም ማለት በቃ ማለት ሊያነጋግርህ እኮ ነው ጥግ ሊያስደርስ እንደሆነ ስታይ በቃ አንተ ደስ ባለህ በእሽታ ማለት ይቅርታ በማለት ነው እንደ እሺ መስሎኝ እኔ እኮ ከሱ አንፃር ስላላየሁት ነው ብለን እንደዛ ማለት ነውና እንግዲህ ወደ መፍትሄው ስንመጣ በመጀመሪያ ነገር አንደኛ ከእንቅልፋችን እንደተነሳን ወደ ጸሎት መሄድ ጸሎት ማድረግ፣ ሁለተኛ ደግሞ የጸበል መጠጣት ያስፈልገናል። ወይም ደግሞ ጸበል ብንጠመቅ መልካም ነው
ካልሆነ ግን ጸበል ጠጥተን ፊታችንን ብንደባበስ ቅባ ቅዱስ ካለ ቅባ ቅዱስ ብንቀባ ከኔ ወተህ ቤተሰቤ ላይ የምታጨቃጭቀኝ ፊቴ የተኮረፈ እንዲሆን የተጨነኩ እንዲሆን እንዲሁም ቤተሰቦቼ ላይ ያለ ብለን ቅባ ቅዱስ ብንቀባ ትክክል። እና እሷ በሰጠችው ላይ ደግሞ ተጨማሪ ሐሳብ ደግሞ መስጠት የምፈልገው ምንድነው እንዳልኳችሁ በሰላም አውለኝ ብሎ መነሳትን እንደው ሌላው ቢቀር አቡነ ዘበሰማያት ብሎ ውሏችንን ባርክልን በቃ በሰላም እንድንውል። አዎ በትክክል አንዳንድ ጊዜ በግራ ጎን ነው እንደተነሳው አረሲ ሰላም አውለኝ እንደዚህ እንዳይሆን ከምር በሰላም አውለኝ ውሎዬን ባርክ ውሎዬን አቅና ጸሎት ናት በእውነት በቃ ማለት ትልቅ ነገር ነው። ጾም፣ ጸሎት፣ ስግደት፣ ንስሐ፣ ጸበል መጠመቅ፣ ቅዱስ ቁርባን መቀበል በቃ ይሄ ነገር እየተመታ እየጠራ ከጊዜ እናንተ ራሱ እንዴ ቤታችን እኮ እንደዚህ ነበር ብላችሁ እስከምትረሱት ድረስ ወይ ደግሞ ድሮ ነበር እኮ አሁን እኮ ብላችሁ እስክታወሩ ድረስ ይሄ ነገር እየጠራ ይመጣል። እንደገና በጸሎት ውሃ ወይ ደግሞ ጸበል ቤት ካለ የተቀዳ በጀሪካን ከዛ ላይ እርስ በርስ መረጫጨት ያንን ጸበል ቤቱንም መርጨት በመቁጠሪያ መገሰጽ ያ መንፈስ ከኛ ላይ ተነስቶ ይሆናል ቤተሰብ ላይ አድሮ የሚያጨቃጭቀው ወይ ደግሞ ከነሱ ላይ ተነስቶ ይሆናል ወደኛ መጥቶም ይሄን ችግር የሚፈጥረው። ስለዚህ ከኔ ላይ ተነስተ የቤተሰቡን ፍቅር የቤተሰቡን ሰላም የምታደፈርስ በስላሴ ስም ታሰር፣ ስራ ይፍረስ፣ በስላሴ ስም ስራ ይከሸፍ ይሁን ብለን ማሰር ማስቆም ይሄንን ነገር። እንዲሁም ደግሞ በቆረቡ አባቶች እጣን ብናስባርክና ቤታችንን ብናጥን ጸሎት ክፍላችንን ቤታችን ጓዳ ጎርጓዳችንን ብናጥን ምክንያቱም ከማይታይ አካል ጋር ነው የምንዋጋው። መንፈሳዊ ውጊያ ሲባል እንደዛ ነውና ባለን አቅራቢያ ቤታችንን በቃ እጥን ብናደርገው ቤታችን የተባረከ መልካም መዓዛ ኖሮት በዓሉንም የፍቅር የደስታ ሆኖ እንድናሳልፍ ይረዳናል ብዬ ተስፋ አደርጋለሁኝ። ትክክልና በቃ አንድ ሰው ጠዋት ተነስቶ ጸልዮ ሰግዶ ወይ ጸበል ተጠምቆ ወይ ጸበል ጠጥቶ ቤቱን መረጭቶ እርስ በርስም ሰው ተረጫጭቶ በጸሎቱ ሀሚውን በጀሪካን በተቀዳ ጸበል በተጨማሪም ደግሞ ምን ቢያረግ ጥሩ ነው እንደው እናቶች ወይ እህቶች ወይ የነቃህ ወንድም እህት ባል ምግቡ ላይ ቅባ ቅዱስ ዋናው ብረት ድስቱ ላይ የለም ጸበል ብታረጉ ያችን ምክንያት አርጎ እንኳን ገብቶ ጨጓራ በሽታ ሆኖ በኋላ አምሳን በሰላም እንዳታሳልፉ ነው በእንደው የዛን ቀን ያቅባት ነው የለከፈኝ እያላችሁ ያ ምክንያት አርጎ አውቆ መድኃኒት እያስቃመ ጊዜያችሁን በበሽታ ከምትቀጥሉት የሚሻለው በቃ ያን ብታረጉ ስትበሉ በጋራ ጸሎት አርጋችሁ እርስ በርስ ደግሞ መጎራረስ መቼም መጎራረስ በዓላችን አይደል ለፍቅራችን ለዚህ ያደረሰን ስትሉ እግዚአብሔርን ያመሰግናችሁ አጅሪው የተናደደ ምግብ ከመቅረቡ በፊት ቆም ብሎ አንድ እግዚአብሔርን ማመስገን ለዚህ ላደረስከን ፈጣሪያችን ሆይ ትንሳኤህን ላሳየህን በረድኤት ጎብኘን ቀሪውን ዘመናችን ያፍቅር አድርግልን የሚያበጣብጠንን ሰላም ሊነሳን የሚሞክረውን ዲያብሎስን እሰርልን ነፃ አውጣን ከዲያብሎስ እስራት ፍታን እያለን ያን ስናደርግ በቃ ድራሽ ምናልባት ይሄ እንግዲህ ከቤተሰቦች አንድ ሰው ከነቃ ብቻውን ሆኖ ሊከብድ ይችላል። ማሰብ በጸሎት ሌላ ነገር ሳይሆን ማሰብ በጸሎት ያመት ሰው ብሎ ደግሞ እሱ እንደነቃ እነሱም ገብቷቸው ደግሞ አንድ እንዲሆኑ መመኘት የዛሬ ዓመት ተሰብስቦ እንደዚህ በፍቅር እንዲያወሩ እንዲያደርጉ ያንን ለማድረግ መመኘትና ለእግዚአብሔር መንገር ምንድነው ጊዜውን ሰዓቱን ያንን የበረከት ጊዜ ደስተኛ ሆነን እንድናሳልፍ እግዚአብሔር እንድናመሰግን ይረዳናል ብዬ አስባለሁ። በጣም እንግዲህ በተጨማሪም ደግሞ ምን ማድረግ ነው እኔ ብዙን ጊዜ የምመክራችሁ በበዓል ምድር እባካችሁ ከቤት ተንቀጭቅዣችሁ አትጡ። እገሌ ጋር ተጠርቻለሁ እንደዚህ መጥቻለሁ በቃ ቤታችሁ ጨር ያችን የበዓል ቀን እውነት እንደ አንዳንዴ አጅሪው ያቅኖጠንጣል ያንቀጨቅዣል እንጂ ስለሆነ ለጠላትም ለወዳጅም ልናስፈራራችሁ ደግሞ ሁሉም ሰው ክፉ ነው ልንል ሳይሆን እቤታችሁ መውጣት ያስፈልግም በቃ ቤታችሁ ጨርሱ። ምናልባት ያው እንደየሰው ቤት የራሳችሁ ፐርሰናል ጉዳይ ሊያጋጥማችሁ ይችላል ግን ለጥንቃቄ ያክል አይደል እናቶች እንኳን ምን ይላሉ የፈራ እናቱ ልጅ ነው ይላሉ አይደል እና መፍራት ማለት በቃ መንቦቆቅ ማለት አይደለም መጠንቀቅ ነው። በመንፈሳዊ ውጊያን የሚረዳው እንደዚህ መጠንቀቅ ነው ራስን መጠበቅ ነው። ስለሆነ ራሳችሁን ጠብቁ። አሁን ለምሳሌ እርድ አሁን አብዛኛውን ጊዜ አሁን በዓላት ሲደርስ
በየቦታው የዶሮ እንትን እናያለን፣ አንገት እናያለን፣ ጭንቅላት እናያለን። ሐሞት ምንድነው ይሄ የሚባለው? ፈርስ ነው። ፈርስ እናያለን ምናምን እና ይሄ እንዴት ነው የሚሻውደን? አንዳንዴ መናፍስቱ ምንድነው በዓል ስለሆነ እንዴት ለኛ ብለው ያደርጋሉ ማለት እነሱ አረዱ። በተለይ ዶሮዎች ፈን ብሎ ሲመጡ ወይ ዝናብ ሲመታቸው ይሞታሉ ስለሚባል በየበሩ ላይ በናምና ሲጣል እንደዛ ብለን ነው ምናስ ግን ሊሆንም ይችላል ላይሆንም ይችላል ብላችሁ አስባችሁ መጠንቀቁ ሞር የተሻለ ነው። ለዛ ነው እንጂ ምንም አያመጣም ብለ ወይ ብለሽ በርሽን ከፍተሽ ስታገኝ በካልቾ ብትይ በደንብ ነው በካልቾ የሚልሽ እንደዛ ነው። ከምሬ ነው። እንግዲህ በብዙዎቻችን ቤት ያለ ነገር ነው ያልተወራለት ግን የሚያጋጥመን ምክንያት ያጣንለት ለኩርፊያችን ግን ደግሞ ከነቃም በኋላ ደግሞ ማን ሲጫወትብንና እንዴት የበዓሉን ጣዕም ሳናቀው እንድናሳልፍ በረከቱን ሳናቀው እንድናሳልፍ ይሄ ነገር ስለነበረ ነው ወይ ደግሞ ስላለ ነው ይሄን ሐሳብ ያነሳ ነው። ይሄ ችግር ያለባችሁ ወይም ደግሞ ይሄ ችግር ያሳለፋችሁ ይሄንን አውድ ዓመት ይሄንን የትንሳኤ በዓል እግዚአብሔር በፍቅር በረድኤት በቸርነቱ የሚጎበኛችሁ ይሁን። አሜን። የፈቃዱን እሱ እግዚአብሔር ለኛ ብሎ የፈቃዱን ፍቅር ያሳየበት ጊዜ ነውና እኛም በፈቃዳችን ለቤተሰብ ፍቅር የምናሳይበት ዓመት ይሁንልን፣ በዓሉ ይሁንልን። አሜን። መርቃለች እንግዲህ አሜን በሉና እኔም ደግሞ ምለው ምንድነው በዓል መጣ ብላችሁ በዓል 50 ነው ብላችሁ የደስታ ጊዜ ነው ሮብ ዓርብ ይበላል እያላችሁ ከመንፈሳዊ ሕይወታችሁ እንዳትዝሉ እንዳትርቁ፣ ነገሮች በመጠኑ እንዲሆኑ ከመንፈሳዊ ሕይወት የሚያዝላችሁ የሚጥላችሁ ሳይሆን ደስታውንም መንፈሳዊ ሕይወታችሁንም ሁሉም ነገር ባላንስ አድርጋችሁ ሳትንሸራተቱ በጥሩ ነገር እንዲያልፍ መልካም ምኞቴ ነው። እንግዲህ ብርሃነ ትንሣኤው የሰላም የፍቅር የጤና የደስታ የረድኤት የበረከት የመንቃት እንዲሆንልን መልካም ምኞታችን ነው። እናመሰግናለን። በጣም ስለምትወዱና እናመሰግናለን። መልካም በዓል። ቪዲዮ ለብሶ እንዲዳረስ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ሰላሙን